ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የተለያዩ የአማራ አካባቢዎች የሚደረጉ የሉና ተጋድሎች ተጠናክረው እየተካሄዱ ባለበት በዚህ ወቅት በዛሬው ዕለት በጎጃም ለሁለተኛ ቀን በቀጠለው ውጊያ ተጨማሪ አካባቢዎች በፋኖ ቁጥጥር ስር መግባታቸው ታወቀ። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች መማረካቸውንም ያገኘነው መረጃ ያመለክታል። ማንኩሳ በፋኖ እጅ ገብታለች። ጂጋ አብዛኛው ክፍሏ በቁጥጥር ስር ሆኗል። በአብይ አህመድ የድሮንና የከባድ መሳሪያ ጥቃት ንጹሃን መገደላቸው እንደቀጠለው ሆኖ የፋኖ ኃይሎች በአገዛዙ ሰራዊት ላይ እያደረሱ ያሉትም ኪሳራም ተጠናክሮ እየተካሄደ ነው። በጎጃም በበርካታ አካባቢዎች አሁንም ውጊያዎች እየተካሄዱ ነው። ማንኩሳ የመሸገው የአብይ አህመድ ጦር ካምፑን ነቅሎ መውጣቱም ታውቋል። ወሎ ያለው ነገር በየለቱ እየተቀያየረ ነው። ወደ ላሊበላ አካባቢ የአገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል። ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካኝነት ወታደሮችን እያራገፈ እንደሆነ ተሰምቷል። ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየው ቪዲዮ እንደዚሁ ለአንከር ሚዲያ ደርሰውታል። በጋሸና ትምህርት ቤቶችን ምሽግ በማድረግ ከፍተኛ ጉዳት እንዲደርስ ያደረገው የአገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው። ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው ተመልክቷል። ይህንን መነሻ አድርገን በአማራ ክልል የፋኖ ኃይሎች እያደረጉ ያሉትን ወቅታዊ እንቅስቃሴ በተመለከተ ከአርበኛ ማርሸት ጻዩ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ህዝብ ግንኙነት ክፍል ኃላፊ ጋር ቆይታ እናደርጋለን። በጣም አመሰግናለሁ አርበኛ ማርሸት ጻዩ። በጣም ረጅም ጊዜ ሆነናል ከሚዲያውም ርቀሃል። እንኳን ደህና መጣ በድጋሚ። እንኳን ደህና ቆየኝ መሳይ። እንደምን አለህ? እንደምን ሰነበትክ? አመሰግናለሁ አርበኛ ማርሸት። ከየትኛው እንደምጀምር አላቅም። እንግዲህ ሰሞኑን በርካታ ክንውኖች አሉ ከአውደ ውጊያዎች ባሻገርም። እስቲ ከአውደ ውጊያዎች እንጀምርና ዛሬ ሰሞኑን ምን አለ በእናንተ ቀጠና? አመሰግናለሁ መሳይ። እንግዲህ አውደ ውጊያዎች ጎጃም ቀጠና በየቀኑ እንደቀጠሉ ናቸው። ከትናንት አሻገር በዛሬው ዕለትም እንደዚሁ ሁለት ክፍለ ጦሮች ላይ በሁለት አውደ ውጊያ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። እንግዲህ የማጥቃት አቅማችን እና ስልታችን ከጊዜ ወደ ጊዜ እየጨመረ በሰው ኃይልና በመሳሪያ ከጠላት በላቀ ሁኔታ አስተላለፍ ላይ እንገኛለን። ጥሩ ቁመና ላይ እንገኛለን። በአምስተኛ ክፍለ ጦር አየው ጓጉሳ ተባለ ቦታ ላይ ዛሬ ከፍተኛ ገድል ተሰርቷል። ጠላትን ሙትና ቁስለኛ ማረክ ተችሏል። እንደዚሁም በሶስተኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ በዛሬው ዕለት ባደረገው ማጥቃት ጠላትን እንደዚሁ አቅዶት የነበረው ጉዞ ከማስተጓጎል ባሻገር ጠላትን ሙትና ቁስለኛ ማረክ ተችሏል። በዛሬው ዕለት በሁለት ቦታዎች ላይ እንግዲህ ማርሸል፣ ሌላው በአገዛዙ በኩል ሰሞኑን ተከታታይ የሆኑ ፕሮፓጋንዳዎች ለህዝብ እንዲቀርቡ እየተደረገ ነው። የመጀመሪያው የምስለኔው አስተዳደር ፕሬዝዳንት አረጋ ከበደ ክልሉን ሙሉ በሙሉ ከጽንፈኞች ለማጽዳት ወሳኝ ስራዎች ልንሰራ ዝግጅት ላይ እንገኛለን በሚል ቀጠሮ ያስያዙበት ነው። የዚህ ተቃራኒ የሚመስለው ደግሞ እንግዲህ እሳቸው ወደ ሙሉ ማጥቃት ገብተን ጽንፈኞችን እናጸዳለን እያሉ የእሳቸው የጸጥታና ሰላም ቢሮ ኃላፊ በአሁን ሰዓት ፋኖ የሚባለው ኃይል ወይም እነሱ ጽንፈኛ እያሉ የሚጠቅሱት ኃይል እንደተዳከመና ማህበራዊ መሰረቱን አጥቶ ወደ መጥፋት እየደረሰ እንዳለ ገልጸው ነበረ። የፋኖ ኃይሎች እጅ ሰጥተዋል ነው ያሉት። ይህን ዜና ስትሰሙ ምንድን ነው ያላችሁት? እንግዲህ በመጀመሪያ የአማራ ክልል አስተዳደር የሚባል የለም መሳይ። አማራ አስተዳደር ኖት ያቅም የአማራ አስተዳደር የሚባለው አሁን የባዕዴን መዋቅር ከፈረሰ ደግሞ እዚህ በይፋ ጦርነት ከገጠም 3 ዓመት ሆኖናል። በዚህ 3 ዓመት ውስጥ መዋቅር የለውም። ታንክ ውስጥ የተደበቁ በድሮንና በጀት የሚታጀቡ የተወሰኑ ካድሬዎች አሉ። እነሱም አልፎ አልፎ በቀኝ የውስጥ ንቅናቄ በኩል ሽማግሌ ይልካሉ። ሞቅ ሲላቸው ደግሞ ከፕሌን እየወረዱ ታጅበው መግለጫ ይሰጣሉ። በዚህ ሁኔታ ውስጥ ቦግልም እያሉ ነው ያሉት እንደ ኢትዮጵያ መብራት። ይሄው ነው ያላቸው አቅም። ከዚያ ውጪ 33 ሽፋን ነው እጅ ሰጠ የሚሉት የተወሰኑ 15 የሚሆኑ ልጆች አፈትልከው ያው ክላሽ አንጠልጥለው ከተማ ገብተዋል። ባህር ዳርና አዲስ አበባ ገብተዋል። እነሱም ያው ቀደም ሲል ዓላማ የነበራቸው ተልዕኮ የነበራቸው ናቸው። ትግሉ እያደገ ሲሄድ የመዋቅር ሽግግር ሲያደርግ የአመራር ሽግግር ሲያደርግ ተደብቀው መኖር ስለማይችሉ ሽግግሩ ተፍቷቸው ነው ወደ ጠላት ሩጠው ክላሽ አንጠልጥለው የገቡት። እነዚህ ምናልባት 200 እና 300 ቢሞሉ ነው። ከዚህ የዘለለ ሚሽን ፈጻሚ አላገኙም። ነገር ግን ከዳ የሚሉት እነሱ የደረሰባቸውን ሰሞንኛ የፈጠርነው የህዝብ ንቅናቄ፣ ሰሞንኛ ያደረግነው የውጊያ ሽግግር እና የደረሰባቸው የከበባ ድምሰሳ፣ የለቀቁት ነፃ ቀጠና እጅግ በጣም
በጣም ፖለቲካዊና ወታደራዊ ኪሳራ ስላደረሰባቸው ይሄን ለማካካስ ነው እነ ማስረሻ ሰጤን ቆጥረው እንግዲህ ፋኖ ከርቶ ተቀላቅሎናል የሚሉት እንጂ ይሄ መሰረተ ቢስ የሆነ ሐሳብ ነው መሳይ። ምን ለምን እንዲህ አይነት ፕሮፓጋንዳ ይዘው መጡ? ቀደም ሲል እንደገለጽከው በአሁን ሰዓት የአማራ ክልል ፖለቲካዊ መዋቅሩ የተዳከመ እንደሆነ ይታወቃል። በወታደር ኃይል በሚግና በድሮን በኃይል ክልሉን ለማስቀጠል የሚደረግ ግብግብ ነው የሚታየው። እንደዚህ አይነት መረጃዎችን ማስተላለፍ ለምን አስፈለገ? አንደኛ መሬት ላይ ያለው ህዝብ ነገሩን በደንብ በሚረዳበት እዛው በአካል ሆነው የሚያይባቸው እውነታዎችና ሀቆች ያሉ ማንን ለማሞኘት ነው? ማንንስ ለማሳሳትና አቅጣጫ ለማሳት ነው? በዚህ ደረጃ መሬት ላይ ያለን ነገር አይንን ጨፍኖ መዋሸት ያስፈልገው? የኢትዮጵያ ህዝብ እኮ አሁን ነቅቷል መሳይ። አሁን የኢትዮጵያ ህዝብ ኢቲቪ ያይም እኮ ፋና ያይም እኮ አሚኮ የሚያይ አማራ አይተህ አታውቅም፣ አይገኝም፣ ሊኖርም አይችልም። አሁን መሸወድ አይችሉም። የኢትዮጵያ ህዝብ ነቅቷል። አይኑ ያለው ከፋኖ ጋር ነው። እውነት ያለ ከፋኖ ጋር እንደሆነ የኢትዮጵያ ህዝብ ያውቃል። አማራውም ጠንቅቆ ያውቃል። እነሱ ነጭ ነው ካሉ ሁኔታው ጥቁር ነው ማለት ነው። እነሱ እየመጣን ነው ካሉ እየሄዱ ነው ማለት ነው። እያጠቃን ነው ካሉ እየሸሹ ነው፣ እየተጠቁ ነው ማለት ነው። እውነታው ይሄ ነው። የብልጽግና መንግስትና እውነቱ ይሄ ነው። በቃ መሬት ላይ ያለው ሀቅ። ስለዚህ የፋኖ ኃይል አንደኛ የአመራር ሽግግር ባረገበት፣ ሁለተኛ ህዝባዊነቱ እጅግ በጣም ጠንክሮ ባለበት፣ ሶስተኛ የመዋቅር ሽግግር ባረገበትና ለአማራ ህዝብ አለኝታነቱን በተጨባጭ ተቋማዊና ቅርጻዊ አድርጎ በሄደበት በዚህ ሰዓት ስለ ፋኖ የሚወራው የብልጽግና ፍየል ወዲያ ቅዝምዝም ወዲህ ፕሮፓጋንዳ መሰረተ ቢስ መሆኑን ልብ ይለዋል ማለት ነው። አንደኛ። ሁለተኛ ስለ ጦርነቱ ግልጽ ትንታኔ ይሰጣሉ። ሁልጊዜ ያውቁታል። በእነ ብርሃኑ ጁላ በኩል የሚሰጠው ሀሳብ የራሳቸውን ፍላጎትና አቅም ፍንትው አድርጎ የሚያሳይ ነው። በግልጽ ሲተነተን ጦርነቱ የአማራውን ኃይል ከድባቴና ከሽንፈት ወደ አሸናፊነትና ጥንካሬ፣ ወደ ሀሳብ ልዕልና፣ ኢትዮጵያን ከብተና ስጋት ወደ አንድነት፣ ወደ ጥርነፋ የሚያመጣ ጦርነት መሆኑ ይታወቃል። ስለዚህ ጸረ ኢትዮጵያ ኃይሎች ጭምር ተባብረው አብይ አህመድ ስፖንሰር የሚያደርጉት ጦርነት ስለሆነ እኛ እየገጠምን ያለነው ከአንድ አገዛዝ ጋር ብቻ አይደለም። እኛ የምንረዳው በዚህ ልክ ነው። በዚህ ምክንያት አብይ እየተሸነፈ እንደሆነ እያወቀ፣ እየደቀቀ እንደሆነ እያወቀ፣ ህዝብ እያለቀ እንደሆነ እያወቀ ጦርነቱን ማቆም አይፈልግም፣ ወይም ተሸንፊያለሁ ብሎ ማመን አይፈልግም። ወይም በሌላ ቋንቋ ፖለቲካዊ መፍትሄ እንኳን እፈልጋለሁ የማለት ፍላጎት የለውም። ስለሚታወቅ እነማን ከጀርባው እንዳሉ፣ ለምን ዓላማ ጦርነቱን እንደሚጎስሙት እንደሚያግዙት ስለሚታወቅ እኛ የገጠምነው በዚህ ልክ ስለሆነ የአማራው ኃይል ከነበረበት የፖለቲካ የኃይል ድባቴ ወጥቶ እጅግ በጣም ወደ ጠነከረ ፈርጣማ ክንድና ወደ ጠነከረ ተቋማዊ የፖለቲካ እንቅስቃሴ የገባ በመሆኑ እና አብይ አህመድ ሽንፈታቸውን ማመን አይፈልጉም ነው። እውነታው ይሄ ነው። እንግዲህ አርበኛ ማርሸት ወደ አንድ ሌላ ርዕሰ ጉዳይ ልምጣ። ህዝባዊ ውይይት እያደረጋችሁ ነው ያላችሁ። በቅርቡም ሰልፍ አካሄዳችሁ ምን ያህል በአማራ ክልል ላይ የእናንተ የምትቆጣጠሩባቸው አካባቢዎች ስፋትና መጠናቸው የታየበት ነው። አሁንም ሰሞኑን በምታደርጓቸው ህዝባዊ ውይይቶች ይህንኑ ማረጋገጥ ተችሏል። እስቲ ስለ ህዝባዊ ውይይቱ ምንድን ነው ማለት የሚቻለው? ህዝባዊ ውይይቱ እንግዲህ መነሻ ያደረገው የአገዛዙን ሀሰተኛ ፕሮፓጋንዳና በመኖር አለመኖር መካከል ያስገባነውን አገዛዝ የመጨረሻ ጊዜ መቃብሩን ለማፋጠን እሱ እየሰራ ያለው ፕሮፓጋንዳ እውነት አለመሆኑና መሬት ላይ አገዛዙ የሌለ መሆኑን፣ ታንኮችና ድሮኖች ላይ ብቻ ያለ መሆኑን አገዛዙ ለማሳየት ከወራት በፊት እንደሚታወቀው በየከተሞችና በየቀበሌዎች ሰልፍ ጠርተን በሚሊዮን የሚቆጠር የአማራ ህዝብ ለፋኖ ያለውን ድጋፍ፣ ለአገዛዙ ያለውን ጥላቻና አገዛዙን አምሮ እንደሚታገለው ሰንደቅ ዓላማውን በመያዝ በደማቅ ሁኔታ በጥሩምባ ወጥቶ ድጋፉን አሳይቶናል። ሁለተኛው ምዕራፍ የቀጠለው የህዝብ ውይይት እኛ ሰልፍ ካደረግን በኋላ አገዛዙ ራሱ ካውንተር ሰልፍ ለማድረግ በየከተሞች ሞክሮ ባህር ዳርን ጨምሮ በሌሎች የዞን ከተሞች ጭምር ሞክሮ አልተሳካለትም። ህዝቡ ሙሉ በሙሉ ከኛ ጋር መሆኑን በድጋሜ ለማረጋገጥ ማህበረሰባዊ ውይይት እንደሚያስፈልግ አፋብን አምኖበት የገባበት ስራ ነውና በዚህም በ3 እና በ4 ቀን መድረኮች ውስጥ በአጠቃላይ በክልሉ በተቆጣጠርናቸው ቀጠና ከ150 ሺህ በላይ የሚሆን አርሶ አደር በንቅናቄ መድረኩ ተሳታፊ እንዲሆን በማድረግ ለትግሉና ለህልውና ተጋድሎ ያለውን ክብር ያለውን አጠቃላይ ድጋፍና ንቅናቄ መድረክ ነው የተካሄደው። ስለዚህ አገዛዙ በሚዲያ የሚለፈውን የሚራገመውን የሚሳደበውን ጠቅላላ ፖለቲካዊ እንቅስቃሴ ያከሸፈና ህዝቡም ሆነ መልካም ምድሩ ከነ ክብሩ የፋኖ መሆኑን ያሳየንበት መድረክ ነው። ህዝቡ በማንኛውም በወታደራዊ እንቅስቃሴ በማንኛውም ፖለቲካዊ ተሳትፎ በሎጂስቲክ በማቀበል ከመረጃ ቅብብሎች ጀምሮ በደንብ ሞቢላይዝ መሆን እንዳለበትና የመጨረሻ ያገዛዙን ስርዓተ ቀብር መፈጸም እንዳለብን እና የተሻለ ህዝባዊ ቅስቀሳ ተደርጎ በሚሊዮን የሚቆጠር ሰራዊት ተሰልፎ ህዝባዊ ማዕበል ተነስቶ የአብይ
አህመድን አገዛዝ መዋጥ እንደሚያስፈልግ ከህዝቡ ሙሉ በሙሉ በሚባል ደረጃ በየአካባቢው ከተደረጉ ስብሰባዎች መገንዘብ ችለናል። ሁለተኛ የአገዛዙ ተልዕኮ ተቀብለው የነበሩ ሰርጎ ገቦች በየሚዲያዎች እየወጡ የሚለፏቸው ሐሰተኛ ፕሮፓጋንዳዎች መሬት ላይ የሌሉ የውሸት ሐሳቦች እንደሆኑ ጭምር ህዝቡ በተግባር አረጋግጧል። በአጠቃላይ በርከት ያለ ወታደራዊና ፖለቲካዊ ግብ ተገኝቶበታል ስብሰባው መሳይ። አርበኛ ማርሸት ይሄ ህዝባዊ ስብሰባ በተለያዩ የማህበረሰብ ክፍሎችን ያካሄዳችሁት ወጣቶች ለብቻ ያደረጉት አርሶ አደሮች እንደዚሁም የተለያዩ ማህበረሰብ ክፍሎችን በተናጠልና በጋራ አነጋግራችኋልና ግቡ ምንድነው? በመጨረሻም ከዚህ ምን እናሳካለን ብላችሁ ነው የጀመራችሁት? አሁን ያለንበት ስቴጅ ሞቢላይዜሽን ስቴጅ ላይ ነው። ህዝባችን በሁለንተናዊ መልኩ ሞቢላይዝ ፈዘዘ የሚመስለው ህዝባዊ ትግል መልሶ እያንሰራራ ከገጠር ወደ ከተማ ወደ ትልቅ ከተሞች የሚደረገው ወታደራዊ እንቅስቃሴና ህዝባዊ እንቅስቃሴ በአዲስ መንገድ እየተጧጧፈ እና እየተፈፋመ በህዝባዊ ማዕበል የፈለግነውን አይነት ወታደራዊ እንቅስቃሴ የምናደርግበት መልካም ጅምር ነው አሁን ያለው። ይሄ ላገዛዙ ከፍተኛ የሆነ የራስ ምታትና የቤት ስራ ሆኖታል። ምናልባት በታንኮችና በድሮኖች የተደበቀው አገዛዝ ለመጨረሻ ጊዜ ከአማራ ህዝብና ከኢትዮጵያ ህዝብ ጫንቃ ላይ የሚወርድበት የመጨረሻ ጥሪ ነው አሁን ያለውና ይሄ ሞቢላይዜሽን እንቅስቃሴ ከሰላማዊ ሰልፍ ወደ አዳራሽ ስብሰባ፣ ከአዳራሽ ስብሰባ ደግሞ ከአጠቃላይ ከህዝባዊ ስብሰባ ወደ ወጣቶች ንቅናቄ ደግሞ ተቀይሮ በዚህ 2 ቀን ውስጥ ደግሞ ለወጣቶች ብቻ በልዩ ሁኔታ የተዘጋጁ መድረኮች በመቶ ሺዎች የሚቆጠሩ ወጣቶች እየተሳተፉበት በየአካባቢው ምናልባት የፎቶና የቪዲዮ ማስረጃ ማቅረብ ይቻላል። ለስልጠናና ለማንኛውም ወታደራዊ ግዳጅ ከፋኖ ጎን ተሰልፈው ፋኖን ተቀላቅለው መታገል እንደሚፈልጉና ሙሉ አቅሙና ፍላጎቱ እንዳላቸው ያረጋገጡበት የወጣቶች ንቅናቄ ጭምር ተካሂደው በአጠቃላይ ማህበረሰባዊ የሆኑ ሁለንተናዊ የኃይልና ወታደራዊና ፖለቲካዊ ድጋፍ የሚገኝበትንና ኃይል የምንገነባበትን ፖለቲካዊ አቅም የምንፈጥርበትን መድረክ ነው እየፈጠርን ያለ ነው። በዚህ ስብሰባም እየተገኘ ያለው ውጤት ይሄ ነው። አርበኛ ማርሸት እንግዲህ ሌላው ቀጠናው እየተካሄደ ያለው የህልውና ተጋድሎን የተመለከተ ነው። እንግዲህ የጊዜው አውደ ውጊያዎች ይካሄዳሉ። ምናልባት በመጠንና በስፋት ደረጃ ከዚህ ቀደም ከምታካሄዱት በምን ይለያል? በተለይ አንድነቱ ከመጣ በኋላ ብሔራዊ ንቅናቄው ከተመሰረተ በኋላ ብዙ ነገሮች ከናንተ ይጠበቃሉ። መዋቅር እየሰራችሁ ወደ ታች ያወረዳችሁ ይሄም ጊዜ እንደሚፈልግ ብንረዳም ነገር ግን ካለው ጊዜ የማይሰጥ የኢትዮጵያ ሁኔታ አንጻር የአውደ ውጊያ እንቅስቃሴዎች በመጠንና በስፋት ከዚህ ቀደም ከሚደረጉት ምንም የተለየ ነገር የለም የሚል አስተያየትም ይሰማል። ለማንኛውም ከአውደ ውጊያዎች አንጻር ምን ላይ ነው ያላችሁት? እንግዲህ አፋብን ከተመሰረተ ወዲህ በአውደ ውጊያ ደረጃ ሽግግር አድርገናል። የውጊያ ሽግግር አድርገናል። ሽግግሩ ምንድነው? ከዚህ በፊት ከሂት ኤንድ ራን የውጊያ ስልት ወይም ከፈጣን ማጥቃትና ከመቶ መሰወር የውጊያ ስልት ወደ ከበባ ድምሰሳ በመቀየር ሽግግር በማድረግ ወረዳዎችን የመቆጣጠር በርከት ያሉ የጠላት የሎጂስቲክና የሰው ኃይል ክምችት ያለባቸውን አካባቢዎች በመምታትና በማጥቃት መሳሪያዎችንና ሎጂስቲኩን የመቆጣጠርና የመማረክ ሽግግር አድርገናል። በዚህም የተሳኩ ኦፕሬሽኖችን እየሰራን ያለ ነው። በተጨባጭ 3 እና 4 ወረዳዎች ላይ እየሰራ ነው። ወረዳዎችን ጭምር ነጻ በማድረግና የጠላትን ክምችት በመምታት ሎጂስቲኩን ጭምር በመቀበል የጠላትን ኃይል መበተን፣ የጠላትን ቤዝ በማሳጣት የወገንን የሎጂስቲክ አቅምና ወታደራዊ አቅም የመጨመር ስራ እየሰራን ነው። በውጊያ ደረጃ ሽግግር አድርገናል ማለት ይቻላል። ከአፋብን ምስረታ ወዲህ እንግዲህ በውጊያ ደረጃ በቴዎድሮስ ብቻ በአዴት ያደረግነው፣ በጃዊ ያደረግነው፣ እንደዚሁም በአዊ በደጋዳሞት ያደረግነው፣ በሰዴ ያደረግነው የከበባ ድምሰሳ እጅግ በጣም የተሳካና የውጊያ ሽግግር ያደረግንበት የኛ የወገን ኃይል የወታደራዊ አመራር ጥንካሬ የታየበት የወገን ኃይል የስምሪት ጥንካሬ የታየበት የጠላት ቤዝ የተመታበትና ጠላት ደግሞ ሳይፈልግ በግድ ቤዙን ነቅሎ እንዲለቅ የተደረገበት በርከት ያለ የቡድን መሳሪያ የተገኘበት በርከት ያለ ሎጂስቲክ ተተኳሽ ምናልባትም ከግማሽ ሚሊዮን በላይ ተተኳሽ የተገኘበት በርከት ያለ ተሽከርካሪ የጠላት የተማረከበት ወታደራዊ መኮንኖች፣ ኮሎኔሎች፣ ሻለቆች፣ መቶ አለቆች የተማረኩበትና የተደመሰሱበት ውጊያ ከአፋብ ምስረታ ወዲህ አድርገናል። ይሄ በቴዎድሮስ ብቻ ነው። በእዝን ብንወስድ እጅግ በጣም በቁጥር የገዘፈ ሰራዊት ተማርኳል። በቁጥር የገዘፈ ሎጂስቲክ ተማርኳል። ቀጠናዎች በቁጥር ስር ገብተዋል። በምኒልክ ዝም በተመሳሳይ እንደምታውቀው ነው። እንደዚሁ አሳምነው ዝም በበርካታ አካባቢዎች የተደረጉ አውደ ውጊያዎች አፋብን ከተመሰረተ ወዲህ የውጊያ ሽግግር ማድረጋችን የአመራር ጥንካሬ መኖሩን፣ ያደገ ሊደርሺፕ መኖሩን፣ የፋኖ ኃይል የማጥቃት ስልት ከጊዜ ወደ ጊዜ እያደገና እየጨመረ የመጣ መሆኑን፣ ነፃ ቀጠናዎችን የመቆጣጠር የማስፋት ስራ እየተሰራ መሆኑን በተጨባጭ የሚያሳዩ መሬት ላይ ያሉ እውነታዎች ናቸው። መሳይ
በእኛ ማርሸት አሁን የአገዛዙ የመከላከያ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ስለ መከላከያ ሰራዊቱ ትልልቅ ነገሮችን እያነሳ ያለው ከዚህ በፊትም በተደጋጋሚ ብሎታል። የኢትዮጵያ መከላከያ ሰራዊት በዓለም ተመራጭ ነው፣ የትም ይጠራል፣ ሁሉ ቦታ እንጋበዛለን፣ እዚህም እዛም ቦታ እንጠራለን፣ ከማንም በላይ ተመራጭ የሆነ ሰራዊት ስለገነባን የሚል ነው። ዛሬም ያንን ደግሞታል። በምንም የማይንበረከክ ወደፊት ሊመጣ የሚችልን ጦርነት ሁሉ የሚያስቀር ጠንካራ የመከላከያ ሰራዊት ነው የገነባ ነው እያለ ነው። መሬት ላይ እያየን አይደለም። ምናልባት እናንተ በውጊያም ስለምትገናኙ ስለምትተዋወቁም የፊልድ ማርሻል ብርሃኑ ጁላን መግለጫ እንዴት ነው የምታዩት? መሳይ እንግዲህ እንዴት መሰለህ፣ ይሄ የአማራው ተፈጥሯዊ የጦርነት ጥንካሬ እና አብይ አህመድን መሰሎችን በጣም ያስጨንቃቸዋል፣ በጣም ያስፈራቸዋል። ይህን ጦርነት ያወጁትን ከፕሪቶሪያ መልስ ይሄንን የአማራ የታቀፈውን የተሸከመውን ጠመንጃ ከእጁ ቀምተን አማራውን ጄሬ ካላደረግነው እኛ ሰላም አንሆንም። ይሄ ቡድን የብልጽግና ቡድን ሰላም ሊያገኝ ስለማይችል አማራውን ጄሬ ማረገድ አለብን በሚል ነው ወደ አካባቢያችን ሰተት ብለው የገቡት። የኛም ተፈጥሯዊ ጀግንነታችንን ተጠቅመን ዕውቀታችንን፣ ጥበባችንን፣ ስልታችንን ተጠቅመን እና አብይ አህመድን እየመከትን ይደርሰናል። ስለዚህ ዛሬ እነ ብርሃኑ ጁላ የሚያወሩት ፕሮፓጋንዳ ውስጣቸው በፍርሃት ሲንት ያመጡት የሰው ኃይል ሲያልቅባቸው ያመጡትን መሳሪያ ፋኖ አማራው ሲታጠቀው የሞት ሽረት ንግግር ነው እያደረጉ ያሉት። አይናቸውን ጨፍነዋል። ስለዚህ አሁን አማራ 1 2 3 ብሎ አጀንዳዎችን ቆጥሮ የመጣውን ሰራዊት እንዴት መመከት እንዳለበት፣ እንዴት ማጥቃት እንዳለበት አስልቶ እየታገለ ባለበት በዚህ ሰዓት አማራን እናሸንፋለን በሚል የሚደነፉትና አብይ አህመድ እነ ብርሃኑ ጁላ ፍጹም ውሸትና በህዝብ ዘንድ የማይታመን መሆኑን የራሳቸው ደጋፊም ጭምር ራሳቸውም ያውቁታል። የታበዩ የተሳቱ ውሸታሞች ነጋዴዎች ስለሆኑ ማለት ነው። ዋናውና ቁልፉ ጉዳይ ምን መሰለ መሳይ፣ አሁን አማራ የሚዋጋው ለህልውናው እንደመሆኑ መጠን የህልውና አደጋ የጋረጠብኝ ይሄ ጉዳይ ነው ብሎ ስላሰመረ ያን ኃይል በመደምሰስ ላይ ነው ያለው፣ ነጥሎ እየደመሰሰ ነው ያለው። ስለዚህ እነ ብርሃኑ ጁላ የትኛውንም ኃይል ቢያዘምቱ፣ የትኛውንም ኃይል ቢያሰለጥኑ፣ የትኛውንም ኃይል አስታጥቀው ቢያመጡ እኛ ከመደምሰስ፣ ከመማረክ፣ ከመበተን፣ ከማስከዳት መሳሪያውን ከመታጠቅ ወደኋላ አንልም። ስለዚህ የነሱ ጥሪ፣ የነሱ ፕሮፓጋንዳ፣ የነሱ ወሬ ከእውነት የራቀ እስከ አፍንጫቸው የታጠቁ ሰዎች፣ እውነት የሌላቸው ሰዎች፣ ዕውቀት የመምራት ጥበብ የሌላቸው ሰዎች መሆናቸውን በተግባር አሳይተናል። ዋናው ሀቃችን ይሄ ነው መሳይ። አርበኛ ማርሸት በቅርቡ የአገዛዙ ቁንጮ አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ የተናገረው ነገር አለ። ድርድርም ከሆነ ሁሉም በክልል የሚያልቅ እንደሆነ የፋኖን ጉዳይ በቀጥታ ባይናገርም፣ ነገር ግን ፋኖም ድርድር የሚደረግ ከሆነ ከክልሉ መንግስት ጋር እንጂ ከፌዴራሉ ጋር እንደማይሆን ገልጿል። እስካሁን እንደምናውቀው ፋኖ ለአረጋ ከበደ አስተዳደር እውቅና አልሰጠም። ከአብይ አህመድ አስተዳደርም ጋርም ድርድር አያስፈልግም ብሎ የአብይንም ተደጋጋሚ ጥሪ እንደማይቀበል የገለጸበት ሁኔታ ነው ያለው። እንኳን አይደለም ከአረጋ ጋር ከአብይ አህመድ ጋር አንደራደርም እያላችሁ በፓርላማ ተገኝቶ ጉዳዩ የክልል ነው፣ ድርድርም ካለ በክልል ማለቅ አለበት የሚለውን እንዴት አይታላችሁ? የኛን አላማ አያውቀውም አብይ አህመድ። የተነሳንበትን አላማም አያውቀውም፣ አቅማችንን በውል አልተገነዘበውም፣ አያውቀውም። ቢያውቀው እንኳን ሊያምን ፍቃደኛም ዝግጁም አይደለም። ከቀበሌ ሚኒሻ ጀምረን አለ የሚባለውን ምስለኔ መንግስት ፍርስርሱን ያወጣነውን እኛን በታንክ ውስጥ የተደበቁ 2 እና 3 ካድሬዎችን መልሳችሁ በድርድር ስም አስገቡልኝ ነው እያለ ያለው። እኛ ደግሞ የአማራ ብልጽግናን በ3 ቀን ስለበተን ነው ኢትዮጵያ ውስጥ ያለውን አጠቃላይ የብልጽግና ስርዓት ለመበተን የሀገሪቱን የመጨረሻ ግድግዳ የሚባለውን መከላከያ የሚባለውን ኃይል እየደመሰስ ነው ስለሆነ ያጠናቀቅ ነው የጨረስ ነው ያፈረስ ነው ስርዓት ስለሆነ ከፈረስ ነው ስርዓት ጋር አንነጋገርም አንደራደርም ነው። እንኳን እዚህ 2 3 ነው እዚህ ማርቆስ ታንክ ውስጥ ካምፕ ውስጥ እዚያ በፍኖተ ሰላም ለተደበቁ ካድሬዎች ይቅርና አዲስ አበባ ውስጥ ለተቀመጠው ለአብይ አህመድ እንኳን የድርድር የምህረት ርህራሄ እንደሌለን እሱ ያውቀዋል፣ ጠንቅቆ ያውቀዋል። ስለዚህ ይሄ ጠላት የምንደራደረው የምንነጋገረው ይሄን ሰተን ይሄን እንቀበል ይሄ የምንለው አይደለም። ከኢትዮጵያ የፖለቲካ ሰማይ ስር ፈጽሞ መወገድ ያለበት ፈጽሞ የማያስፈልግ ሀገርን ለቀውስ ለግጭት ሀገርን ለብጥብጥ ለመፍረስ የዳረገ ስርዓት በመሆኑ አንደራደረውም። እስከ መጨረሻው ተፋልመን እናሸንፈዋለን። ሀቁ ይሄ ነው። እውነት ለመናገር አንዳንድ ጊዜ የአንዳንድ ሰዎች ማንነት የሆነ ነገራቸው ውስጥ ተደብቆ ይቆይና እንዲህ አይነት አጋጣሚዎች ሲፈጠሩ አደባባይ ይወጣል። ምናልባት ማስመሰል ይሆን እንዲህ አይነት አሉ በዙሪያችን አብረን ስንታገል የነበሩ ምናምን ስለ ሰው ልጅ መብት፣ ፍትህ፣ እኩልነት እነዚህ ነገሮች መርሃቸው የነበሩ ካፋቸው የማይጠፋ ምንድነው ምላሳቸው ላይ የተነቀሱ እስኪመስሉ ድረስ ሲሰብኩ የነበሩ ሰዎች ዛሬ ከምንም በላይ ከምን ጊዜውም በላይ ኢትዮጵያ ላይ ፍትህ በተረገጠበት እኩልነት በጠፋበት ላይ የዛ ጋሻ ጃግሬና የዚያ መንደር አድማቂ ሆኖ ስታያቸው
ግድ የለም ያኔ ማስመሰል ነበር ብለ ድምዳሜ እንድትሰጥ ነው የሚያደርገውና አናቃቸው እነዚህ ሰዎች ያኔ ማናቃቸው አንዱ እሱ ነው ሁለት እንደው ያገኙት ክብር ምናልባት ያገኘን የሚሉት እነሱ ራሳቸውን በዛ ልክ መጥነውት ይሆን ከንትኑ አሁን ፕሮፌሰር መስፍን አሉ ተመልከት ከነ ክብራቸው ስልጣን ዞርበድ የምን ስልጣን ያ ብቻ አይደለም እኮ ኢትዮጵያና ኤርትራ በታረቁ ሰሞን እኮ አብይ ጠርቷቸዋል ፕሮፌሰር መስፍን እንዲመጡ ቤተ መንግስት እኛ ይጄ ነገሩኛል እኮ እንዲመጡ እንደውም የሆነ ሰው መጥቷልና ሊያገኙት ይፈልጋል አላቸው አልመጣም በሁለት ጊዜ አልመጣም ኮትና ሱሪ የለኝም ለቤተ መንግስት የሚሆነው አልኩት ብለው አሳቁኝ ይሄ ሁሉ ኮት እኮ አለ ብለው ሁሉ አሳዩኝና ምንድነው ስልጣን ባለፈው በቲፒኤልኤፍ ጊዜ ምንድነው ይፈልጉት አይደለም እኔ ስልጣንን መጎንተል ነው የምፈልገው ከነ ክብራቸው ማለት ነው ስልጣንን ሳይሆን ባለስልጣንን መጎንተል ነው የምፈልገው ነውና እኔ ምናልባት ይሄን ስልጣን ሲያገኙት አሁን ያደረጉት ተሳሳቱ ትልቅ ሆነባቸው እሱም ጭምር ነው የኔ ጥርጣሬ አንዱ አንተ ያልከው ነው አናውቃቸውም ነበሩ የሚለው አንዱ አለ ሁለተኛው ደግሞ ተሳሳቱ ወይ አዱንያ አሳሳታቸው ወይ ሹመት አሳሳታቸው ወይ ሀብት ወይም የሆነ ምቾት ጥቅም አሳሳታቸው ወይ እና እንትናቸውን ጠቅላላ መርሃቸውን ፕሪንሲፕላቸውን ስብናቸውን ጠቅላላ ሸጡት ወይ ሁለቱ ነው እንግዲህ ከሁለቱ አንዱ ነው አንተ ያልከው ነው ሁለተኛ ሊሆን የሚችለው የኛው በደረጃ በጣም የሚያሳዝን ነገር ነው ለማንኛውም ዋና አጀንዳችን አልነበረም እስቲ ስለ ፋኖ ወቅታዊ ሁኔታ አጭር ነገር እንበልና ዝግጅታችን እናበቃለን ፋኖ በተለያዩ አቅጣጫዎች በተለይ ከቅርብ ጊዜ ወዲህ አብይ አህመድ እስከ መስከረም አጋማሽ ድረስ ፋኖን ደመስሳለሁ አጠፋለሁ ብሎ የከፈተው ዘመቻ አለ ያ ዘመቻ እንደከዚህ ቀደሞቹ ምናልባት እስከ 6 ነው እንኳን ባለኝ መረጃ 6 ጊዜ ነው ቀነ ገደብ ያስቀመጠ በዚህ ጊዜ ያለ ብዙ ጊዜ ቀጠሮ ይዞ አንዱም ቀጠሮ ሳይሳኩ ከፍተኛ ኪሳራ አስተናግዶ ይወጣው አሁንም እስከ መስከረም አጋማሽ ብሏል ይሄን ደግሞ ለዓለም አቀፉ ማህበረሰብም ቃል ገብቷል ለነሱ ሲገልጽላቸው በዋናነት ያለው ያው ሰላምና መረጋጋት በአገሪቱ ካልሰፈነ ቀሪዎቹ ገንዘቦች ሊለቀቁ አይችሉም ምክንያቱም ቀሪዎቹ ገንዘቦች አገሪቱ ላይ መሬት ላይ እንዲወርዱ ሰላምና መረጋጋት ግድ ያስፈልጋል ቁመና ያለው አገሩን በደንብ ማስተዳደር የሚችል ህግና ስርዓት ማስከበር የሚችል መንግስት ካልሆነ ሊሰጡት አይችሉም ስለዚህ ያንን እስከ መስከረም አጋማሽ በሚቀጥሉት 2 ወራት ውስጥ ከዛ ባነሰ ያንን ነገር አሳካለው የሚል ቃል ስለገባላቸው ባለ በሌላ አይሉ ጀነራሎቹን ጠርቶ የተናገረውም ያን ነው እስከ መስከረም አጋማሽ ይሄን ነገር ጨርሱት ምክንያቱም መስከረም አጋማሽ ማለት መስከረም መጨረሻ ላይ ፓርላማ ይከፈታል ፓርላማ ሲከፈት ይሄን ድል አብሮ ሊያበስር ነው የፈለገው ስለዚህ በዚህ አይነት ሁኔታ የገባበት ጦርነት እንደተለመደው በኪሳራ ያለቀ ነው እውነት ለመናገር አሁንም የኢትዮጵያ ህዝብ የሰራዊቱ እናቶች ልጆቻችን የት ናቸው ብለው ልጆቻቸው ያለበት ሁኔታ የማያውቁ የኢትዮጵያ እናቶች መጠየቅ አለባቸው አማራ ክልል የገባው ይሄ የመከላከያ ሰራዊት ምን ላይ ነው ያለው እንደምንሰማው ከሆነ ከምን ጊዜውም የበለጠ ኪሳራ እንደውም ፋኖች ላይ በፊት የተወሰነ መቁሰል መሞት አለ አሁን ግን በሚያስገርም ሁኔታ ነው በፋኖች ላይ በአብዛኞቹ ውጊያዎች የሚደርስ የመቁሰል አደጋ እንኳን የለም በአብዛኛው በከፍተኛ ኪሳራ እየተጠናቀቀ ነው ያለው አሁን ዛሬ ከማክሰኞ ጀምሮ በየአካባቢው የሚደረጉ ውጊያዎች እንደዚሁ በተመሳሳይ የመሳሪያ አቅማቸውን በከፍተኛ ደረጃ ጨምሯል ስንቃቸውን ሁሉ ነገራቸው እየደረጀ በሰው ኃይል ቁጥራቸው በስልጠና አቅማቸው ከሽምቅ ተዋጊነት ወደ መደበኛ ሰራዊት እያደጉ መጥተዋል በቅርቡ ላንከር ሚዲያም ቃል መጠይቅ የሰጡት ሻለቃ ማሞለማ ይሄንን ያረጋገጡት ፋኖ በየለቱ ራሱን ወደ መደበኛ ሰራዊትነት አሳድጓል ያኔ አንድ ቆመ ጠብቀኝ መውዜር ነበር የሚይዘው አሁን እስከ ሞርታር መታጠቅ የቻለበት ሁኔታ ነው የተፈጠረውና ደረጃ የሰሞኑ ሁኔታ እንዴት ታየዋለ እውነት መስከረም 15 የፋኖ መጨረሻ ወይስ የአብይ አህመድ ዘመን ማክተሚያ አብይ አህመድ ፓርላማ ሊቀርብ ሲል ሁሌ ፋኖን ጨርሼ እመጣለሁ የሚል እቅድ ያወጣል እንዳልከው 7-8 እንደውም አንተ 6 አረከው እንጂ 7-8 ጊዜ ይሆናል የመጨረሻው ዘመቻ እያለ ፋኖ ላይ ያደረገው ምናልባት የሱ መጨረሻ እንዳይሆን ነው የሱ መጨረሻ አብይ አህመድ እንትኑን ቸቀረቻው አሁን ወኔ ሆነች ህዋትን ለማስፈራራት ሞክሮ ነበር አስታውሰህ ፓርላማ ሪፖርት ሲያቀርብ ወደ ግጭት የማይሆን ከሆነ ወደ ጦርነት ሊያስገባን ይችላል አለ የምርጫ ቦርድን ማታከብሩ ከሆነ ምርጫ ቦርድን ልክ ገለልተኛ አድርጎ አቀረበው ምርጫ ቦርድን ማታቀርቡ ከሆነ እኛ ጋር እንገናኝ ልክ ዘሴም ነው እንትን ያደረገው ለገሰት ሁሉ ቀጠሉና ህዋት ነገልትን የሚያደርግ ከሆነ ኃላፊነቱን ይወስዳል አሉ ህግ ማስከበር ምናምን እንደሚደረገው ግን ቲፒኤልኤፎች እንዴት እንደናቁት ተመልከት ያቃሉ እሱም አቅሙ እንዳለቀ አውቀውታል በደንብ አውቀውታል አብይ ካሁን በኋላ ከመፎከር ውጭ ድሮ አጠገቡ የነበሩት
ፋኖች የኤርትራ መንግስት ሌላው ነገር ሁሉ ባዶ ሆኖ ያለውም በጦርነት ተሰላችተው አብቅተው መጨረሻው ላይ እንደደረሰ አውቀውታል። ለዚህ ነው የቀለዱበት። ጦርነት የሚለውን ይናገራል እንጂ አብይ ካሁን በኋላ አያደርገው ተንኮታኩቶ አልቋል። በዚህ ሁኔታ ላይ ነው አሁን ፋኖች ይሄን ነገር የመጡት። አብይም ምን ብሏል? እኔ አብይ በጦርነት ይሄን ነገር ያመጣዋል ከሚል ይልቅ ካድሬዎቹና አክቲቪስቶቹ የተሰማሩበት ነገር ስትመለከት ይሄ ነው። ኢንተርኔት መለቀቁን ተከትሎ በፋኖች መካከል የተፈጠረው ልዩነት ነው ተስፋ ያደረጉት። ጉልበታቸውን አይደለም፣ የመከላከያን ጉልበት አይደለም።